የኔ ቆንጆ የኔ ቀበጥ ወይኔ እኔ ግን የሀይሚ ስሜት የእውነት በጣም ነው የተጋባብኝ። በጣም ነው ያሳዘነችኝ። ዛሬም እንግዲህ ለሶስተኛ ቀን ሀይሚቾ እያለቀሰች ነው። በነገራችን ላይ እውነት ለመናገር ብሩኬ አንተም እኮ እርግጠኛ ሆነ የኔ አይደለም አላለም እኮ ተወዛግቧል። ቤተሰቦች ሲቀጥል ደግሞ ስሜቱ ከባድ ነው። አንዳንዴ እኛ ሴቶች ስንከፋ ከቤት ከጓዳችን ካልጋችን አንወጣም። ወንዶች ግን ትንሽ ከፋ ሲላቸው የድሮ የተዋት ጋር ፍቅረኛቸው ጋር ይሄዱና ምን ይዘውልን ይመጣሉ? ልጅ የሚባለውን ነገር ይዘውልን ይመጣሉ። እንግዲህ ብሩኬ ሲል እንደሰማሁት ከሆነ የዛሬ 6 ወር የሆነ ጥሩ ስሜት ላይ አልነበረም። ከሀይሚ ጋም ተጣልተው ነበር። በዚህ አጋጣሚ እንግዲህ እቺ የ2 ዓመት ፍቅረኛው ናት። ከሀይሚ በፊት የነበረች ፍቅረኛው አለመግባባት የተለያዩ ፍቅረኛው ናት። በዚህ አጋጣሚ እሷ ጋር ሄዶ ነበር። እንደምትወደው ያውቃል አይደለም? እሷ ጋር ሄዶ ነው ይሄን ነገር የተፈጠረው። እሱ ግን ምን አድርጋኝ እንደሆነ አላቅም። ልጁ የኔ አይደለም ወይም ደግሞ ምን በቃ የተወዛገበ ነገር ማለት ነው። ስለዛ እንደ ሴት እኔ የሀይሚ ህመም በጣም ነው የገባኝ። በጣም ነው ያሳዘነችኝ። እግዚአብሔርን ነው ምላችሁ እንዴ ማለት ብሩኬ አንተ አጠጣም መጠጥ አጠጣም አይደል? እቺ ልጅ የሆነች ነገር አረገችን ሳይሆን የዛሬ አሁን ሀይሚ በጣም ቅስማ የተሰበረው ለምን እንደሆነ ታውቃላችሁ? በእሷ ቦታ ሁላችንም ብንሆን እንደ ሴት እኔም ብሆን ከእሷ በፊት የሆነ ነገር ቢሆን አይገርምም። ግን ከእሷ ጋር ሆነው በመሀል አለመግባባት በተፈጠረ ሰዓት ብሩኬ ጥሩ ስሜት ነው ባልነበረ ሰዓት ነው እንግዲህ እቺ ልጅ እንደምትወደው እንደምታፈቅረው ያውቃል። ለምን ሄደ እሷ ጋር? ምንም ታደርገው ብቻ። ስለዚህ አሁን ልጅቷ እርጉዝ ናት ነው የሚባለው። የ26 ሳምንት 6 ወር ማለት ይመስለኛል አይደለም? ለ26 ሳምንት ጽንስ እንደያዘች ነው እንግዲህ ዶክተሩ የነገራቸው ማለት ነው። ሀይሚ ደግሞ እኔ ራስ ወዳድ መሆን አልፈልግም። እሺ እኛን ተሆነ እዚህ ጋር ያልተወለደው ህፃን ልጅ ምንም የማያውቀው ህፃን ልጅ ለምን ይቀጣ ነው እሷም ደግሞ ያችም ሴት ናት። እሷንም መጉዳት አልፈልግም። አንዴ ሆኗል። አንዳንዴ አትወደኝም ስለማይወደኝ ነው ይሄን ነገር ያደረገው ብዬ ሳስብ ደግሞ ከምታረግልኝ ድርጊት የተነሳ አትወደኝም ብዬ ለራሴ ለመንገር እፈራለሁ። ግን እዚህ ጋር የኔና ያንተ ነገር ማብቃት አለብህ በማለት ብሩኬን እንግዲህ ዛሬ ቀለበቱን ውሰድልኝ እያለች እንግዲህ ሀይሚዬ ለሶስተኛ ጊዜ በጣም እያለቀሰች ነው። እኔ ስሜቷ ገብቶኛል። የእውነት አሳዝናኛለች። ለምን አለቀሰች ብዬ አልልም። ምክንያቱም በምትወዱት ሰው የሆነ ነገር ተፈጥሮ ስታዩ በጣም ነው ልባችሁም ቅስማችሁም በጣም ነው የሚሰበረው። እና ለዛ ነው እኛ ሴቶች የሆነ ነገር ሲከፋንም የሆነ ነገር ስንሆን ከጓዳችን ካልጋ ላይ አንወጣም አይደል? ወንዶች ግን ትንሽ ክፍት ሲላቸው የሆነ ከፍቅረኛቸው ጋር ለመግባባት ሲፈጠር የበፊት ፍቅረኛቸው ጋር ሄደው ምን ስጦታ ይዘውልን ይመጣሉ? ልጅ የሚባለውን ስጦታ ይዘውልን ይመጣሉ፣ ወንዶች ማለት ነው። ያ ሁሉንም ማለት ባይቻልም አሁን ብሩኬ ጋየው ስህተት ያ ነው። እኔ ጋር ምንም ስህተት የለም፣ ልጁ የኔ አይደለም፣ እርግጠኛም አይደለም። ብሩኬ ምን አድርጋኝ ይሄ ነገር እንደተፈጠረ አላቅም ነው የሚለው። ከዛሬ 6 ወር በፊት ከሀይሚ ጋር መግባባት አልተግባቡ የሆነ ግጭት ነበራቸው ይመስለኛል። ጥሩ ስሜት ላይ አይደለም። በከፋኝ ሰዓት እሷ ጋር ሄጄ ነበር ነው የሚለው። እንግዲህ የ2 ዓመት ፍቅረኛው የነበረች ባለመግባባት የተለያያት የነበረች እንደምትወደው እያወቀ ለምን ብሩኬስ እሷ ጋር ሄደ? መቼም ብሩኬ አይጠጣም፣ ሰክሮ ተሳስቶ ነው። እችን የ5 ደቂቃ ደሱ ለነ ወንዶች የ5 ደቂቃ ነው አይደል? የሴቶችን ልብ ግን እንዴት እንደሚሰብሩ በሀይሚ ማየት ትችላላችሁ። ሴቶች እግዚአብሔርን ነው ምላችሁ። እና እኔ ይሄንም ተናገርኩ። ሀይሚ በጣም አንጀቴን በላችኝ፣ ስታለቅስ አሳዘነችኝ። ህመሟ ወዲያው ነው የገባኝ። እግዚአብሔርን ሴት መሆን ብቻ በቂ ነው የሀይሚን ህመም ለመረዳት። ያውን በምትወዱት ሰው ልጅ ይዞላችሁ ሲመጣ አስቡት። ሲቀጥል በእርግጥ ዲኤንኤ የሚባል ነገር አለ። ብሩኪያው ምን አለ? ልጁ እስከሚወለድ ከኔ ጋ ነው የምትሆነው፣ ከአጠገቤ እንድርቅ አልፈልግም። ይሄ እኮ ግዴታ ካደለም ብሩኬ ልጁ ሲወለድ የልጁ መንከባከብ ግዴታ አለብህ። የአባትነት ኃላፊ መወጣት አለብህ። 80 የላችሁም አይደለም? ግዴታ አይደለም። ስለዚህ ሀይሚዬም ቀለበት ማውለቅ መፍትሄ አይደለም። ነገሮች ይስተካከላሉ ብዬ ነው ማስበው። በእርግጥ እንደ ሴት ስረዳሽ ለምን እንደዚህ አይነት ውሳኔ ወሰንሽ፣ ለምን አለቀሽ ብዬ ልፈርድብሽ አልፈልግም። ምክንያቱም ሴት ነኝ፣ ህመሙ በደንብ ይገባኛል። ያውም በምትወዱት ሰው ሲሆን በጣም ነው የሚያመው። እግዚአብሔርን ከእሷ በፊት የሆነ ነገር ቢሆን ችግር የለም። ግን ከእሷ ጋር ሆኖ ባለመግባባታቸው ምክንያት ብሩኬ የዛሬ 2 ዓመት ፍቅረኛ ወደ ነበረችው ጋር ሄዶ ነበረ። በዛ መሀል ምን እንዳረገችኝ አላቅም ነው የሚለው። መቼም ብሩኬ አይጠጣም፣ ጠጥቶ ራሱን ስቶ ነው እንዳንል
ብቻ ከባድ ነው እውነት። እኔ ሀይሚ አሳዝናኛለች። ግን ሀይሚዬ ቀለበቱን መመለስ መፍትሄ አይደለም። ራስሽንም አትጉጂ የኔ ቆንጆ። ስሜትሽ ህመሙ በደንብ ይገባኛል። እኔ እንጂ አንዳንዴ አልቀሳችሁ ማይወጣላችሁ እግዚአብሔርን በምትወዱ ስቀጥል ደግሞ ሀይሚዬ ተስፋ ቆርጫለሁ። እግዚአብሔር ለምንድን ነው በዚህ ልክ የሚፈትነኝ አትበሽ የኔ ውድ። ተስፋ መቁረጥ የለብሽም። እንኳን አንቺ በፍቅር የተፈተንሹ ተይና ሰው አልጋ ላይ ታሞ ነገ ከዛሬ ይሞታል የሚባል ሰው እንኳን እግዚአብሔርን ተስፋ አድርጎ ይቆያልና በዚህ ልክ ተስፋ መቁረጥ የለብሽ። እና ሀይሚሾ የኔ ቆንጆ ዋናው ነገር የአንቺ ጤና ነው፣ የአንቺ ሰላም ነው። ለቤተሰቦች ከዙሪያሽ በጣም የሚፈልጉሽ ብዙ ሰዎች አሉ እና ብዙ ነገር እንደሚስተካከል ተስፋ አደርጋለሁ። ብሩኬን በእናት የእውነት በራስ እንትን የምትል ከሆነ ሀይሚ ማጠገቧ ሆነ ልታረጋጋት ይገባል። ብቻ ያሳዝናል። እግዚአብሔርን ነው ምላችሁ ቤተሰቦች፣ አንዳንዴ ከምትወዱት ሰው እንደዚህ አይነት ነገር መስማት ይከብዳል፣ የእውነት ይከብዳል። እና አይዞሽ ሀይሚዬ፣ ልጅ መጣ ማለት አንቺና እሱ ትለያያላችሁ ማለት አይደለም እኮ ማለት አይደለም። እና አይዞሽ የኔ ውድ ጠንካራ ሁኜ እና ብሩኬም ካጠገቧ ሆነ ነገሩን ለማስተካከል ሞክር። በእናት ሀይሚ በጣም እየተጎዳች ነው፣ የእውነት በጣም እየተጎዳች ነው ሀይሚቾ። ብሩኬም በጣም እንደምትወደው ሁላችንም እናውቃለን፣ እሱም ይወዳታል። ግን ያው የአንድ ቀን ስህተት ምን ያህል መዘዝ ይዞ እንደሚመጣ እያችሁ አይደለ? ከኋላችሁ የሆነ ነገር ሲሆን ምንም አይደለም፣ ግን ከእናንተ ጋር አብረ ሆኖ የሚፈጠር ነገር ይሰብራል። በጣም ነው ልብ የሚሰብረው። እና ሀይሚዬ አይዞሽ የኔ ቆንጆ አታልቅሺ። ሁለቱም በጣም ነበረ የሚያሳዝኑት። ብሩኬም ቅመምዬ እኔ አንቺን አጥቼ መኖር እኮ አልችልም፣ ለምን ቀለበቱንስ ለምን ታወልቂያለሽ? ይህ ውሳኔሽ ልክ አይደለም፣ ነገሮች ይስተካከላሉ፣ አንቺም አግዢኝ ሲል አብረው ደግሞ አሳዘኑኝ እግዚአብሔርን። ብቻ ከባድ ነው ቤተሰቦቼ፣ የእውነት ከባድ ነው። እና እንግዲህ እውነቱ ያለው ልጅቷ ጋርና ፈጣሪ ጋር ነው ብዬ ነው ማስበው፣ ያው ብሩኬን ባያቅ ማለት ነው። እና ሀይሚዬ አይዞሽ የኔ ውድ፣ ጠንካራ መሆን አለብሽ የኔ ቆንጆ። በቃ እኔ ይህንን ነው ማለት ምፈልገው ሀይሚ